ሰላም እንዴት ናችሁ? እንግዲህ ዛሬ ይዤላችሁ የመጣሁት የሚጣል ቆሻሻ ጎማ እንዴት ወደ ነዳጅነት ይቀየራል የሚለውን ነው ማለት ነው። ይሄ ፕሮሰስ ፓይሮሲስ ይባላል እና ያ ማለት ምንድነው? እዚህ ጋር የምትመለከቱትን የሚጣሉ ጎማዎችን በማቃጠል ወደ ነዳጅነት መቀየር ማለት ነው። ያው እነዚህ መጀመሪያ ጊዜ የጎማውን ማስተካከል ቅርጹን ማለት ነው መቆራረጥ አለበት። ከዛ እዚህ ጋር እንደምታዩት ማለት ነው ይሄንን ይመስላል ካለቀ በኋላ ከቆራረጡት በኋላ ማለት ነው። ከዚህ በኋላ ወደ እዚህ ጋር የሚያቃጥሉበት ይከቱታል ማለት ነው። በነገራችሁ ላይ ይሄኛው ማሽኑ ማለት ነው ምንም አይነት አየር አያስገባም፣ አየር መግባት የለበትም ማለት ነው። እና እዚህ ውስጥ ይከቱታል። ከዛ ያው ጎማውን ይቃጠላል ማለት ነው። ያው ካስገቡት በኋላ እንደዚህ ነው የሚሆነው። ወደ ውስጥ እንዳለ ገብቶ ካለቀ በኋላ ማለት ነው። ከዛ ያው አየር እንዳይገባ አድርገው በደንብ ነው የሚቆልፉት ማለት ነው። ከዛ እንዲቀጥ የሚያደርገውን ያው እንጨት ያነዱበታል ማለት ነው፣ ጎማው እንዲቃጠል። ከዛ ያው ጎማው ይቃጠላል ማለት ነው። እንደዚህ መልኩ ያው ጎማው ይቃጠላል ማለት ነው እና ምንም አይነት አየር አይገባበትም። ከዛ በኋላ ግን ምንድነው ጎማው ከተቃጠለ በኋላ ራሱ ያው የተቃጠለ ራሱ የሆነ ፓውደር ነገር አለው እና ሌላ ምንድነው ስቲል አለው ራሱ በጎማ ውስጥ ያሉ ብረቶችን ደግሞ ለፋብሪካ ሪሳይክልነት ይጠቀሙታል ማለት ነው። እንግዲህ በጣም በሚገርም በሚደንቅ ሁኔታ እዚህ ጋር እንደምታዩት ነዳጅ ወጥቷል ማለት ነው። ይህንን ነዳጅ ደግሞ የሚጠቀሙ ፋብሪካዎች እና ደግሞ የኤሌክትሪክን ለማመንጨት ይጠቀሙታል ማለት ነው። እና ፓይሮሲስ ፊውልድ ኦይል ይባላል። ይህንን ይመስላል ነዳጅ ሆኖ ሲወጣ ማለት ነው። እና እኔ በዚህ ፕሮሰስ በጣም ነው የተደነኩት። እናንተ ምስቲ አስተያየታችሁ ካለ በዚህ መንገድ አሁን ነዳጅ ማውጣቱ በጣም የሚደንቅ ነገር ነው ማለት ነው። አሁን ከዚህ በኋላ የሚያወጡት ምንድነው? ኦልሬዲ ጎማው ተቃጥሏል። ውስጡ ደግሞ ያሉ እነዚህ ብረቶች አሉት ማለት ነው። እነሱ ብረቶች ደግሞ ይወጡና ለፋብሪካ ሪሳይክልነት ይሆናሉ ማለት ነው። በቃ ምን ውስጥ የሚደረግ ነገር የለም። በነገራችሁ ላይ ይሄኛውን ፓውደር ራሱ ለሌላ ነገር የሚጠቀሙት ይመስለኛል አስበው። አብዛኛውን ጊዜ ሪሳይክል ነው የሚሰሩት እና ብረቱን ደግሞ በሌላ ቪዲዮ ላይ ለምን ፐርፐስ እንደሚጠቀሙት ቪዲዮ ሰራላችኋለሁ። ብረትን ደግሞ በተመለከተ ብዙ አይነት ነገሮች ሪሳይክል ስለሚደረጉ ማለት ነው። ስለዚህ እነዚህንና የተለያዩ ነገሮችን የቢዝነስ ሀሳብ ሊፈጥሩ የሚችሉ ሪአክሽኖችን ይዤላችሁ ቀርባለሁ ፋብሪካን በተመለከተ ማለት ነው። ቪዲዮዬን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንደዚሁም ደግሞ ሀሳብ እየተለዋወጣችሁበት ማለት ነው። ይህንን ይመስላል። ስላያችሁት ቪዲዮዬን ቴንኪዩ አመሰግናለሁ። ካለቀ በኋላ ነዳጁ ይህንን ይመስላል ማለት ነው። አይ ሆፕ እንደተደነቃችሁበት እንደኔ ተስፋ አደርጋለሁ። ቴንክስ ፎር ዋቺንግ ባይ